የሱዳን ድሮኖች ኢትዮጵያን ደበደቡ። ኤርትራ በብልጽግና ላይ ከባድ ክስ ሰነዘረች። ዶናልድ ትራምፕ ኢራንን አንቀጠቀጡ። ሰበር ዜና የኢትዮጵያ ሉዓላዊነት ተደፈረ። የሱዳን ድሮኖች የኢትዮጵያን ድንበር ጥሰው በመግባት በንጹሃን ላይ ዘግናኝ እልቂት ፈጽመዋል። በቤንሻንጉል ጉሙዝ ክልል ኩምሩክ ከተማ ላይ የተሰነዘረው ይህ የድሮን ጥቃት የዓለም አቀፍ የረድኤት ሰራተኞችንና ህፃናትን ጨምሮ የበርካታ ወገኖቻችን ህይወት ቀጥፏል። አልቡርሃን ዝምታውን ሰብሮ ጦርነቱን ወደ ኢትዮጵያ ግዛት ሲያስፋፋው የኢትዮጵያ መንግስት ለምን ዝምታን መረጠ? ዝርዝሩን በቀዳሚነት እናስደምጣችኋለን። በሌላ በኩል በአፍሪካ ቀንድ የዲፕሎማሲው ፍጥጫ ወደ ለየለት ደረጃ ተሸጋግሯል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኢትዮጵያ መንግስት ላይ እጅግ ጠንከር ያለ ወቀሳ ሰንዝረዋል። የብልጽግና ፓርቲ የሚከተለው ፖሊሲ ቀጠናውን ወደ ቀውስ እየከተተ ነው ያሉት ሚኒስትሩ በተለይም የባህር በር ፍለጋውና የሶማሊላንዱ ስምምነት ለቀጠናው ሰላም ትልቅ ስጋት መሆናቸውን ገልጸዋል። ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና የዓለም ፖለቲካ በአንድ ጀንበር ተናወጠ። ፕሬዝዳንት ትራምፕ ለኢራን የመጨረሻ ማስጠንቀቂያ ሰጡ። ከዚህ በላይ መታገስ አንችልም ሲል ዋይት ሃውስ አውጇል። ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር ባደረጉት ታሪካዊ ስምምነት ቴህራንን አጣብቂኝ ውስጥ ከቷታል። የሆርሙዝ ወሽመጥ በኢራን ወታደሮች በመታገቱ የዓለም ነዳጅ ፍሰት በቆመበት በዚህ ወቅት አሜሪካ አዲስ ወሳኝ እርምጃ መጀመሯን ገልጻለች። ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ሰበር ዜና የድንበሩ ጦርነት ተቀሰቀሰ። የሱዳን ድሮኖች የኢትዮጵያን ድንበር ጥሰው ጥቃት ፈጸሙ። በኩምሩክ ከተማ የደረሰው ዘግናኝ እልቂት የቀጠናው ስጋት ወደ ቀጥተኛ ጦርነት ተቀይሯል። የሱዳን ጦር ሰራዊት የኢትዮጵያን ሉዓላዊ የግዛት ወሰን በመጣስ በቤንሻንጉል ጉሙዝ ክልል ኩምሩክ ከተማ ላይ በከፈተው የድሮን ጥቃት ንጹሃንን መፍጀቱ ተሰምቷል። ይህ ጥቃት በካርቱምና በአዲስ አበባ መካከል ለወራት ሲካረር የነበረው የቃላት ጦርነት አሁን ወደ አደገኛ ወታደራዊ ግጭት መሸጋገሩን የሚያበስር አስደንጋጭ ክስተት ሆኖ ተመዝግቧል። እንደ ወታደራዊ መረጃዎች ከሆነ ጥቃቱ የተፈጸመው ሚያዝያ 21 ቀን 2018 ዓ.ም ከረፋዱ 5 ሰዓት አካባቢ ሲሆን ኢላማውም በኩምሩክ ከተማ ውስጥ ሰዎች በብዛት የሚሰበሰቡባቸው የንግድ ስፍራዎችና የቡና መጠጫ ቤቶች ነበሩ። የዓይን እማኞች እንደሚሉት ድሮኗ የመጣችው ከሱዳን ብሉ ናይል ግዛት አቅጣጫ ሲሆን በደረሰው ጥቃት የዓለም አቀፉ የስደተኞች ድርጅት IOM ሰራተኛን ጨምሮ ከ13 በላይ የንጹሃን ዜጎች ህይወታቸው በአሰቃቂ ሁኔታ አልፏል። በአካባቢው የነበሩ የጤና ባለሙያዎች የሚሰጡት ምስክርነት የሚሰቀጥጥ ነው። የ7 ዓመት ህጻን ልጅ በከፍተኛ ደም መፍሰስ ህይወቱ ሲያልፍ ወጣት ሴቶችና የእርዳታ ሰራተኞች እጅና እግራቸውን አጥተው ለከፍተኛ ስቃይ ተዳርገዋል። በአካባቢው የሚገኘው የሆራዛብ ጤና ጣቢያ ከአቅም በላይ በሆኑ ቁስለኞች መሞላቱ ተነግሯል። በርካቶችም በዓለም አቀፉ የቀይ መስቀል ኮሚቴ አምቡላንሶች ታግዘው ወደ ደሴ ሆስፒታል ተልከዋል። ይህ የሱዳን ጦር ጥቃት የተሰነዘረው የፈጣን ድጋፍ ሰጪ ኃይሎች RSF በኢትዮጵያ በኩል ይደገፋሉ በሚል ጥርጣሬ እንደሆነ ይነገራል። ይሁን እንጂ በጥቃቱ ሰለባ የሆኑት ለዕለታዊ ኑሯቸው የሚወጡና የሚገቡ ምስኪን ኢትዮጵያውያን መሆናቸው ቁጣን ቀስቅሷል። በሌላ በኩል የRSF ታጣቂዎች የኢትዮጵያ መከላከያ ሰራዊትን የደንብ ልብስ በመልበስ በድንበር አካባቢ የሚገኙ ቀበሌዎች ውስጥ ዝርፊያና ጾታዊ ጥቃት እየፈጸሙ መሆኑን ነዋሪዎቹ በምሬት ገልጸዋል። የሱዳን መንግስት ከሰሞኑ በብሉ ናይልና በአልፋሻጋ ድንበሮች ላይ ተጨማሪ ጦርና ጸረ አውሮፕላን መከላከያዎች ማስፈሩ ይታወቃል። ካርቱም ኢትዮጵያ ለRSF ድጋፍ ትሰጣለች የሚል ተደጋጋሚ ውንጀላ ብታቀርብም የኢትዮጵያ የውጭ ጉዳይ ሚኒስቴር ክሱን መሰረተ ቢስ በማለት ውድቅ አድርጎታል። ይሁን እንጂ እንዲህ አይነት የድሮን ጥቃቶች በኢትዮጵያ ሉዓላዊ ግዛት ውስጥ መፈጸማቸው የሁለቱን ሀገራት ግንኙነት ወደ ከፋ ደረጃ እያወረደ ይገኛል። እስካሁኑ ሰዓት ድረስ የኢትዮጵያ መንግስት በኩምሩክ ስለደረሰው የድሮን ጥቃትና ስለረገፉት ንጹሃን ይፋዊ መግለጫ አለመስጠቱ የአካባቢውን ነዋሪዎች ለከፍተኛ ስጋትና ቅሬታ ዳርጓቸዋል። የድንበር አካባቢ ጸጥታ ምላሽ በማጣቱ ንጹሃን በሁለቱ ኃይሎች መሃል እየተቀጠቀጡ ይገኛሉ። ይህ በሱዳንና በኢትዮጵያ መካከል እየተጋጋለ የመጣው የድሮን ጦርነት ወዴት ያመራ ይሆን? የኢትዮጵያ መከላከያ ሰራዊት ለዚህ ትንኮሳ የሚሰጠው ምላሽ ምን ሊሆን ይችላል? ጦርነቱ ከመካከለኛው ሱዳን ወጥቶ ወደ ታላቁ የህዳሴ ግድብ አቅራቢያ እየተቃረበ መሆኑ ምን አንድምታ ይኖረዋል? ጉዳዩን በቅርበት እየተከታተልን እናቀርባለን። እርሶም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። የአስመራው ቁጣና የ4 ኪሎ ዝምታ። ሚኒስትር የማነ ገብረ መስቀል የብልጽግናን መንግስት በከባድ ቃላት ወቀሱ።
በአፍሪካ ቀንድ ቀጠናዊ ውጥረት በከፍተኛ ሁኔታ እየናረ ባለበት በዚህ ወቅት የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኢትዮጵያ ገዢ ፓርቲና በመንግስት ላይ እጅግ ጠንከር ያሉ ክሶችን ሰንዝረዋል። ሚኒስትሩ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት ዝርዝር ጽሑፍ የኢትዮጵያ መንግስት የሚከተላቸው ፖሊሲዎች ከእውነታው የራቁ ናቸው ሲሉ የገለጹ ሲሆን እነዚህ አቋሞች በቀጠናው ላይ የጦርነት ደመና እንዲያንዣብብ እያደረጉ ነው ብለዋል። አቶ የማነ ለክሳቸው 3 ዋና ዋና ነጥቦችን በምክንያትነት አቀርበዋል። በመጀመሪያ ኢትዮጵያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት ህገወጥና በድብቅ የተደረገ ሴራ ነው ሲሉ አጣጥለውታል። ይህ ስምምነት የሶማሊያን ሉዓላዊነት የጣሰና የቀጠናውን ሰላም አደጋ ላይ የጣለ መሆኑን ሚኒስትሩ በጽኑ ተችተዋል። ከዚህም ባለፈ አቶ የማነ የኢትዮጵያ መንግስት በኤርትራ ላይ የወረራ ማስፈራሪያ እየሰነዘረ ነው የሚል ስጋታቸውን በይፋ ገልጸዋል። ከታህሳስ 2023 ጀምሮ በሉዓላዊነት ላይ የተመሰረተ የባህር በር ማግኘት በሚል ሰበብ የኢትዮጵያ ባለስልጣናት የአሰብን ወደብ ለመውረር የጦር መሳሪያ ማስፈራሪያዎችንና ተከታታይ የሚዲያና የዲፕሎማሲ ዘመቻዎችን ሲያካሂዱ ቆይተዋል ብለዋል። ይህ አካሄድ የኤርትራን ሉዓላዊነት የሚጋፋና ወደ አላስፈላጊ ደም መፋሰስ የሚመራ አደገኛ አካሄድ ነው ሲሉ ሚኒስትሩ አስጠንቅቀዋል። በተጨማሪም ኢትዮጵያ በሱዳን የእርስ በርስ ግጭት ውስጥ ጣልቃ በመግባት ሁኔታውን ይበልጥ እያወሳሰበችው መሆኑን የየል ዩኒቨርሲቲ ጥናቶችን ዋቢ በማድረግ ክስ አቅርበዋል። በአዲስ አበባ በኩል ኤርትራና ሌሎች የቀጠናው ሀገራት በኢትዮጵያ ላይ ጸረ ኢትዮጵያ ጥምረት እየፈጠሩ ነው በሚል የሚነሱ ወቀሳዎች መሰረተ ቢስ መሆናቸውን የገለጹት ሚኒስትሩ እንዲህ አይነቱ ወሬ የኢትዮጵያ መንግስት የራሱን የፖሊሲ ውድቀት ለመሸፈን የሚጠቀምበት የፕሮፓጋንዳ ስልት ነው ብለዋል። አቶ የማነ በማጠቃለያቸው የአፍሪካ ቀንድ ህዝቦች የሚሹት የአንዱ ሀገር የሌላውን ሉዓላዊነትና የግዛት አንድነት አክብሮ በሰላም መኖርን እንጂ በአንድ ሀገር የበላይነት ስር ወድቆ ለዘመናት በሚዘል ግጭት ውስጥ መማቀቅ አይደለም ሲሉ የሀገራቸውን ጽኑ አቋም አንጸባርቀዋል። ይሁን እንጂ ይህን ተከታታይና ጠንካራ የኤርትራ መንግስት ክስ በተመለከተ የኢትዮጵያ መንግስት እስካሁን የሰጠው ይፋዊ ምላሽ የለም። ዝምታን መምረጡም በዲፕሎማሲው ማህበረሰብ ዘንድ ከፍተኛ ጥያቄን እያስነሳ ይገኛል። ቪዲዮአችን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ትራምፕ ለኢራን የመጨረሻ ማስጠንቀቂያ ሰጡ። ትዕግስታችን ተሟጧል። በሆርሙዝ ወሽመጥ ላይ አዲስ ውሳኔ ተላለፈ። የዓለምን የፖለቲካ ሙቀት በአንድ አፍታ የለወጠው አዲስ መረጃ ደርሶናል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከቻይና መሪ ዢ ጂንፒንግ ጋር ካደረጉት ወሳኝ ውይይት በኋላ በኢራን ላይ የነበራቸው ትዕግስት መሟጠጡን በይፋ ተናግረዋል። ፕሬዝዳንቱ ለፎክስ ኒውስ በሰጡት መግለጫ ከዚህ በላይ ትዕግስት የለኝም፣ መስማማት አለባቸው ሲሉ ለቴህራን ጠንከር ያለ ማስጠንቀቂያ አስተላልፈዋል። ይህ መግለጫ የተሰማው በትላንትናው ዕለት የኢራን ወታደሮች በተባበሩት አረብ ኤምሬትስ የባህር ጠረፍ አቅራቢያ መርከብ ማገታቸውን ተከትሎ ሲሆን ሁኔታው ቀጠናውን ዳግም አውኮታል። ዋይት ሀውስ እንዳስታወቀው ትራምፕና ዢ በውይይታቸው ወቅት የሆርሙዝ ወሽመጥ ለዓለም የንግድ ፍሰት ክፍት እንዲሆን ተስማምተዋል። ትራምፕ በንግግራቸው ወቅት ቤጂንግ ለኢራን ጦር መሳሪያ እንደማታቀርብ ቃል ገብታለች፣ ይህ ትልቅ ድል ነው ብለዋል። ቻይና የሆርሙዝ ወሽመጥ እንዲከፈት የምትፈልገው ከፍተኛ የነዳጅ አቅርቦቷን ከቀጠናው ሀገራት ለማስጠበቅ እንደሆነም ተጠቁሟል። በተጨማሪም ትራምፕ የኢራን የበለጸገ ዩራኒየም በአሜሪካ ቁጥጥር ስር መሆን እንዳለበት ገልጸው የኒውክሌር ድርድሩ እንዲቀጥል ግፊት አድርገዋል። ኢራን የሆርሙዝ ወሽመጥን በመዝጋት የዓለምን የነዳጅ ንግድ ካስተጓጎለች በኋላ አሜሪካ ወደ ኢራን ወደቦች የሚደረጉ እንቅስቃሴዎችን ሙሉ በሙሉ አግዳለች። በፓኪስታን አደራዳሪነት ጥቃቱ ለጊዜው ቢቆምም አሁን ላይ የትራምፕ ትዕግስቴ ተሟጧል ባይነት ቀጠናውን ወደ አዲስ የጦርነት ስጋት እያስገባው ይገኛል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።